አእምሮአችን በምናደርገው ድግግሞሽ ራሱን የመቀየር ብቃት እንዳለው በሰው ልጆች ስብዕና ግንባታ ላይ ጥናታቸውን ያደረጉ ምሁራን ጽፈዋል። ቅድስት ቤተ ክርስቲያናችንም ይህንን ከጥንት ጀምሮ በተግባር ስታስተምረን ኖራለች። የቅድስት ቤተ ክርስቲያናችን ሊቃውንት እንደሚያስተምሩት መዝሙረ ዳዊትን፣ ውዳሴ ማርያምንና ሌሎች ቅዱሳት መጻሕፍትን ደግሞ ደጋግሞ ማንበብ አእምሮአችንን በቅዱሳን ቃላት የመላ ያደርገዋል። እናም ኦርቶዶክሳዊ የልቡና ውቅር ባለቤቶች ለመሆን ሰርክ የምናከናውናቸውን ተግባሮቻችንን ዘወር ብሎ ማጤን፣ ተገቢውን ማስተካከያዎችን ማድረግም እጅጉን ያስፈልጋል። እየደጋገምክ ለአእምሮህ የምትፈልገውን ጉዳይ ደስ አይልም? አዎ። ምንድነው? በትልቁ ትመኛለህ። ቸር ተመኝ፣ ቸር እንድታገኝ። በትልቁ ትመኛለህ፣ በትልቁ ትፈልጋለህ፣ በትንሹ ተነስተህ ትሰራለህ ማለት። ስለዚህ መጀመሪያ ልማዱን ነው ማምጣት ያለብህ። መጀመሪያ ያንን ጉዳይ እየደጋገምክ እያደረግ አሁን ያኛውን ጉዳይ መዝግቦ ሲይዝልህ ከዛ እያሳደግ ትሄዳለህ። የቤተ ክርስቲያንም ስራ እንዲህ አይደል? 3 አይደል? የጠፋውን መፈለግ፣ ከዛ ያለውን መቀደስ፣ የተቀደሰውን ማጽናት። ስለዚህ ለአእምሮህ ማታውቀውን ጉዳይ መኖር ያለብህን ህይወት ትፈልጋለህ። እየደጋገምክ ትነግረዋለህ። የያዝከውን ታጸናለህ። ከዛ እያሳደግ ትሄዳለህ። ድግግሞሽ ነው የሚሰራው ብለን ስንል በድግግሞሽ ግን በጥቂቱ ምንድነው? በጥቂቱ አምናልና በብዙ ሰጣለሁ አይደል የተባለው? በትንንሹ እያደረጉ መሄድ። ድግግሞሽ ግን ጠዋትንና ማታን አለማስታጎል፣ የሚፈልጉትን ነገር ለአእምሮ እየነገሩ መሄድ። አሁን በአንተና በአእምሮ መካከልም ትልቅ ልዩነት ስላለ በአንተና አእምሮ በሚያውቀው ነገር መካከል ልዩነት አለ። ለምሳሌ ይሄ ስልክ እንደገዛኸው ዋትስአፕ መጠቀም ብትፈልግ ወይ ደግሞ ቴሌግራም መጠቀም ብትፈልግ ትችላለህ? መጀመሪያ አፕሊኬሽኑ መባል አለበት፣ መጫን አለበት። ከዛ በኋላ ነው የምትጠቀም። ካፓሲቲው አለው፣ አቅሙ አለው፣ የማስጠቀም አቅም አለው። ካልጫንከው ግን አይሆንም። የማያውቁት ሀገር አይናፍቅም። አሁንም አእምሮህ የማያውቀው ነገር አይናፍቀው። ስለዚህ መጀመሪያ እሱ ማወቅ መቻል አለበት፣ ለአእምሮ ማስተዋወቅ መቻል አለበት። ስለዚህ እሱን በምን? በድግግሞሽ፣ በትንንሹ። የውሃ ጠብታ ድንጋይ ይሰብራል። በተለይ ጠዋትና ማታ ለምን ተመረጠ ብለን ስናነሳ፣ ለምሳሌ ጠዋት ከቤት ስትወጣ የሆነ የሰማውን የማትፈልገው እንኳን ቢሆን ዘፈን እንኳን ብትሰማ ቀኑን ሙሉ ዝም ብሎ አፍ ላይ አይመጣም። ለምን? አእምሮ ከተን የተሰጠውን ምዝግብ ነው የሚያደርገው። ያቺ የጠዋቷ ሰዓት ማለት ነው። ስለዚህ ያንን የጠዋት ሰዓት የምትፈልገውን ጉዳይ ለአእምሮ መንገር ያስፈልጋል። የምትፈልገውን ጉዳይ እሱን እየጻፍክ ሊሆን ይችላል፣ ስክሪፕት እያደረግክ ማለት ነው። እየጻፍክ ሊሆን ይችላል፣ በቃል ሊሆን ይችላል። ከእግዚአብሔር ጋር እንዲህ አይነት ህይወት እንዲህ እያልክ በቃል ከአምላክ ጋር እየተነጋገርክ በዛው ለማን እየነገርከውን ለሱ ወቅልኝ መኖር የምፈልገው ህይወት ይሄን ነው። እሱ ሲይዘው ልማዱን ያኖራል። ስለዚህ በትልቁ ከቃለ እግዚአብሔር ያራቀ ማንነት ማለት ነው። ከቃለ እግዚአብሔር ያራቀ ማንነት እየደጋገም ማለት ሰንፋል፣ ደክማል፣ አልቻልክም ብርቱ የሚያደርግህን የቅዱሳቱን። ስለዚህ እኮ ነው ጧት ስንክሳር ይነበባል በቤተክርስቲያን። ስለዚህ ሰው ቤት ውስጥ ሊኖር ከሚገባ መጽሐፍ መካከል አንዱ ስንክሳር። ጧት ተነስቶ ጸሎቱን አድርጎ ያንን መጽሐፍ አንቦ የዛን ሰው ታሪክ ማለት ያው እንግዲህ ዋኖቻችሁን ተመልከቱ፣ ያ እምነታቸውን ፍሬ ተመልከታችሁ ምሳላችሁ አይደል የተባለው። አልችልም እያለ አይቀመጥም ማለት ነው። የአባ ተክለ ሃይማኖት አምላክ እርዳኝ እያለ ይሄዳል ማለት ነው። ማለት አባ ተክለ ሃይማኖትን ገድል አንቦ የወጣ ሰው ስንፍና በህሊናው የሚመጣ ይመስላል ማለት። የአባ ተክለ ሃይማኖትን ገድል እየሰማ ያደገ ሰው 2 ሰዓት ተኩል ቅዳሴ ቆሞ ማስቀደስ ወገቡ የሚንቀጠቀጥ ይመስላል? 7 ዓመት በአንድ እግሩ የቆመ አባት ሰምቶ እንዴ እያለ እሱን እያሰበ እየበረታ መሄድ እንዲችል ያደርጋል። ስለዚህ ያቺ የጠዋቷ ሰዓት የምንሰማው፣ የምናደምጠው፣ የምንጸልየው፣ የምንጽፈው ጉዳይ ከምንፈልገው ጉዳይ ጋር መገናኘት መቻል አለበት። ለዚያ ነው አባቶቻችን ጠዋት በቃ ማለት ኪዳንም ካለ ቅዳሴም ካለ እሱም አልቆ ስንክሳር አንበው ነው የሚሸኝ። እኛነታችን ውስጥ የእግዚአብሔር ቃል በምልአትና በስፋት እንዲኖር ጥረት ማድረግም እንዲሁ የኦርቶዶክሳዊ
የልቦና ውቅር ባለቤቶች እንድንሆን ከሚያግዙ ቁልፍ ተግባራት መካከል አንዱ ነው። ሊቃውንት አባቶቻችን ውስጣችን በቃለ እግዚአብሔር በተመላ ቁጥር ነገሮችን የምናይበት መነጽር እንደሚቀየር ሰርክ ያስተምራሉ። ለአብነት ብናነሳ እንኳን ችግር ሲገጥመን ግራ ከመጋባት ይልቁን አእምሮአችን በውስጡ ካከማቸው መዝገብ አውጥቶ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው የሚለውን የቅዱስ ዳዊት መዝሙር ያስታውሰናል። ምንድን ነው ግን አእምሮህ የሚያውቀው? ምንድን ማለት የትኞቹን ከሚያውቀው በጎ ቃልና ከሚያውቃቸው መጥፎ ቃል የቱ ይበልጣል? እዚህ ውስጥ የታጨቀው ምንድን ነው ብለህ ስትል ያ ነው። አሁን እንዲሁ ይሄንንም እየተመለከታችሁ ያላችሁ እንደው ቤት ውስጥ እየተመለከታችሁ በሶሻል ሚዲያም እያያችሁ ያላችሁ አንተ እስቲ የምታውቁትን የምርቃት ቃላት እስቲ ጥሩ፣ የምታውቁትን በጎ ቃላት በሙሉ ጥሩ ብለን 2 ደቂቃ ብሰጥ 1 ደቂቃ ብሰጥ የምንጽፋቸው ቃላቶች ምን ያህል ይሆን? ከዛ እሱን ያዝና ደግሞ ወደዚህኛው እንምጣ። እስቲ የምታውቋቸውን መጥፎ የሚባሉ ስድብንም መርገምንም ሌላውንም ነገር ጨምረ ጻፉ ብለን ብንል የትኛው የሚበዛ ይመስላል? እዚህ ውስጥ የታጨቀው ያንን መኖር የምንፈልገው ይሄኛው ነው። አእምሯችን የሚያውቀው እሱ ነው። ስለዚህ የሚያኖረን የሚያውቀውን ነው። ስለዚህ እየደጋገሙ ሌላም አይደለም። አሁን ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ የሥጋ ሥራና የመንፈስ ፍሬም የተገለጡ ናቸው ብሎ አስቀምጦልን፣ እስቲ የሥጋ ሥራዎቹን ምን ያህሎቹን ታውቃላችሁ? ምን ያህሉን ደግሞ የመንፈስ ፍሬዎች ታውቃላችሁ ብለን ብንል ያ ከ15 ምናምን ይሆናሉ። ሟርት፣ ጥል፣ ክርክር ምናምን ነገር የሚሉ እነዚህ 9 ናቸው። ብዙ ያውቃቸው። ስለዚህ የሚያውቀውን ነው የሚኖረው ማለት ነው። እየታገለ ነው የሚኖረው ከዛ ጋር። ስለዚህ ክርስትና እዚህ ጋር እየተቸገረን ያለ ነው። አእምሯችን የሚያውቀው ፍየል ወዲያ ቅዝምዝም ወዲህ፣ አእምሯችን የሚያውቀው ሌላ ነው፣ እኛ የምንፈልገው ሌላ ነው። ስለዚህ ህይወታችን እንደዚህ ተለያይቶ ነው። ስለዚህ እዚህ ጋራ ትልቁ ጉዳይ ያለው እዚህ ጋራ ስለሆነ እለት እለት በየእለቱ የምንፈልገውን ህይወት ለአእምሮ መስጠት ያስፈልጋል። ለዛ ነው ፐርሰናል ዲቨሎፕመንት በትልቁ ሐሳብህን ተቆጣጠር፣ ሐሳብህ ጋራ ስራ ነው የሚለው ቤተክርስቲያን የምትለው እሱን ነው። ቤተክርስቲያን እንደውም እግዚአብሔር በሐሳቧ ቤተክርስቲያን እግዚአብሔርን ታመልካለች። በሐሳቧ እግዚአብሔር ከተግባርህ ይልቅ ሐሳብህን ይመለከታል። እግዚአብሔር ይፈትን ልበ ወኩልያታን ልብና ኩላሊትን የሚመረምር አምላክ ከተግባሩ ይልቅ አንድ አይነት ተግባር አድርገው በሐሳባቸው የተነሳ የሚቀደሱ በሐሳባቸው የተነሳ የሚረክሱ አሉ። ስለዚህ ሐሳብ ትልቁ ነገር ነው። እሱ ደግሞ ያለው እዚህ ጋር ነው። በነገራችን ላይ ስለዚህ ስናነሳ 2 ስም ነው ያለው። አንድ አእምሮ ነው፣ ሁለተኛ ህሊና ይባላል። አእምሮ ብለን ስንል ያው ማወቂያ አእምሮ ምን ያውቃል። ሁለተኛ ህሊና እንግዲህ ሀለየ ብለን ልናነሳው እንችላለን። አሰብን ማሰቢያ ነው። ሐሳብ በህሊና ውስጥ እንዴት ነው እየተዘወረ ያለው? ስለምትፈልገው ጉዳይ በሆነ ጉዳይ ላይ ሲነሳ አእምሮ ቶሎ ብሎ የሚያስበው ሐሳብ ምንድን ነው የሚያስበው የሚለውን ማየት በጣም ያስፈልጋል። እና እግዚአብሔር እሱን ተመልክቶ ያጸድቃልም ይኮንናል። ስለዚህ ሐሳብ ላይ መስራት ኦርቶዶክሳዊ የህሊና ውቅር ኦርቶዶክሳዊ ማይንድ ሴት ብለን ስንነሳ ሐሳብ ላይ መስራት ለአእምሮ በድግግሞች የሚፈልገውን ነገር እንዲያውቅ ታረጋለህ። እንደገና ደግሞ ሐሳብህን ታስተካክላለህ። ሄሮድስና ዮፍታሔ 2 ነገር ነው ያደረጉት። ሁለቱም ነፍስ ገለዋል። ነፍስ መግደል ኃጢአት፣ ግን የገደሉበት ሐሳባቸው ዮፍታሔ ልጁን ነው የገደለው፣ ግን ስለ እግዚአብሔር ክብር ሲል። ሄሮድስ የዮሐንስን አንገት ለምንድን? ለራሱ ክብር ሲል። ስለዚህ ለራስ ክብርና ለእግዚአብሔር ክብር ሁለቱም ማለት ነው። ሐሳቡ ታይቶ ግን ያኛው ተቀድሷል፣ ይሄኛው ረክሷል ማለት። ስለዚህ ኦርቶዶክሳዊ ማይንድ ሴት ብለን ስናነሳ ሐሳብን እግዚአብሔርን በማስቀደም በእግዚአብሔር ቃል መቀደስ ማለት ነው። በዚህ ዓለም ተስፋ የምናደርጋቸው ነገሮች ሁሉ ሊከዱን ይችላሉ። ጤና ሊታወክ፣
ሀብት ሊጠፋ፣ ወዳጅ ሊለይ ይችላል። ኦርቶዶክሳዊ የልቦና ውቅር ግን መልህቁን የጣለው ከሰማያት ማዶ ባለው የማይናወጥ ተስፋ ላይ ነው። አእምሮአችንን በዘላለማዊ ሕይወት ተስፋ ከገነባ ነው ሞት እንኳን ለእኛ ፍጻሜ ሳይሆን የሽግግር ድልድይ ይሆንልናል። ይህም በምድር ላይ ያለምንም ፍርሃት በደስታ እንድንኖር ያደርገናል። በሰብዕና ስልጣኖች መጨረሻውን አይተህ ጀምር ነው የሚለው። ምንም ነገር ስታደርግ መጨረሻውን አይተህ ጀምር። ኦርቶዶክሳዊ ሳቢም እሱ ነው። መጨረሻውን አይተህ ጀምር። መጨረሻው ማለት ዘላለማዊ ሕይወትህን አስበህ ከሞት በኋላ ያለውን ሕይወት እያሰብክ ስራ ነው። ይሄኛው ግብህን ማሳካት የምትፈልገው መድረስ የምትፈልገው ጉዳይ አለ። የት እንደምትደርስ እዚህ ጋር ሆነ ጨርስና ተነስ። ጨርሰህ ተነሳ። ስታደርግ መጨረሻውን እያሰብክ አድርግ። መንገዱ ድካም አለው ወይ? አዎ ድካም አለው፣ ምንም ጥያቄ የለውም። ግን ለዚያ ከድካምህ እንድትበረታበት ምን ላድርግ ብለህ ስትል ሶስቱ ነገሮች ያስፈልገዋል ማለት ነው። እምነት፣ ተስፋ፣ ፍቅር። ሶስቱ ነገሮች ያስፈልገዋል። መዳረሻዬ ብለህ የምታነሳው ትሰራለህ፣ ትወጣለህ፣ ትገባለህ። በመውጣት በመግባት ውስጥ ቃል አለ። የምትናገራቸው፣ የምትሰራቸው፣ የምታስባቸው፣ የምትተገብራቸው ነገሮች አሉ። እነዚህ ነገሮች በሙሉ የት ነው የሚያደርሱኝ የሚለውን መጨረሻውን እያየህ ትሰራለህ። ስራም ቢሆን በምድር በምትሰራውም ስራ የምታደርገው ጉዳይ እውነት ግን ይሄን የምትሰራው እንደውም አንድ ጽሑፍ አንብ ያለሁኝ በቅርብ ሰውየው ከቤተ ክርስቲያን ነው የሚወጣው። አንደኛው ጓደኛውን መንገድ ላይ ያገኘዋል እና ሲጋራ ሊያጨስ ነው እና ጭስ ይለዋል። ከቤተ ክርስቲያን ይወጣው አላጨስም። እንዴት ከቤተ ክርስቲያን ይወጣው? እንዴት ለኔ የሚገባ አይደለም? የእግዚአብሔርን መቅደስ ማርከስ ነው እምቢ ይለዋል። አይ እኮ ማርከስ አይደለም፣ በቃ ማለት ስታጨስ አብረህ የሚደብርህንም ሀሳብ አብረህ የምታጨስበት የምታስወግድበት ሪላክስ ምናምን የምታደርግበት ነው አለ። ዝም አለው። አይ እኔ በዚህ ሪላክስ አላረግም ራሴን አለ እና ሊለኩስ ሲል ቆይ አትለኩስ፣ ከመለኮስ በፊት መጀመሪያ አቡነ ዘበሰማያት በላ ጸሎት አድርግና ጀምራል። እንዴት ሲጋራን ጸሎት አድርጌ በቃ ጸሎት አድርገህ የማትተገብረውን ተግባር አትጀምረው፣ አታድርገው፣ አትስራው። ስለዚህ አሁን ሰው በሚሰራው ስራ በመውጣት በመግባቱ ሂደት ውስጥ ጸሎት አድርጌ የሚሰራው ስራ ነው ወይ? ጸሎት አድርጌ የምተገብረው ተግባር ነው ወይ? መቼም ጸሎት አድርጎ ሊቅም አይችልም። ጸሎት አድርጎ ሊሰስን አይችልም። ጸሎት አድርጎ ህሊናውም የሚለው ነገር ስላለ ማለት በሱ መጠበቅ መጨረሻውንም አይቶ መጀመር እግዚአብሔር ሲቀድምበት ያ ስለሆነ ማለት ከሞት በኋላ ያለውንም ህይወት እያሰበ ስለሆነ የሚሄደው ለዚያ መጨረሻውን ብዬ ላስቀምጠው ለሚሰራውም ነገር ሶስቱ ጉዳዮች ወሳኝ ናቸው። ተስፋ፣ ፍቅር፣ እምነት ማለት ነው። ሰው ተስፋ ካለው ደስተኛ ነው በህይወቱ። ተስፋ ካለው ማለት ተስፋዬ ብሎ የሚለው የሚደርስበት ደስተኛ ነው። ደስተኛ የሚሆነው አሁን ነው። ቅዱስ ጳውሎስ ምን ይላል? በተስፋ ደስ ይበላችሁ። መቼ? አሁን የመጨረሻውን እያየ የሚሰራ ከሆነ ሰው አሁን እየቀረበለት ያለው ነገር አሁን እየደረሰበት ያለው መከራ ራሱ ምንም አይደለም። ቅዱስ ጳውሎስ እንዳለን ማለት ሮሜ 8 ላይ ሊገለጥ ካለው ክብር ጋር ሲተያይ አሁን በዚህ ዘመን እየተቀበልኩት ያለሁት መከራ ምንም እንዳይደለ ቆጥራለሁ ይላል። እህትና ወንድሞቻችን፣ ቤተሰቦቻችን በህይወት መኖር የምንፈልገው መንግሥተ ሰማያትን ወርሶ መኖር ለሱ ብለን በመጾም በመጸለይ መልካም ሰው በመሆን መልካም ሐሳብ እያሰቡ በመሄድ ሂደት ውስጥ ፈተና አለው ወይ? አዎ። ሊገለጥ ካለው ክብር ጋር ሲመዛዘን ከዘላለማዊ ከመጨረሻው ነገር ጋር ሲታይ አሁን ያለው መከራ ምንም እንዳይደለ ቆጥራለሁ። ተስፋ ያለው ሰው ይሄንን ነው የሚለው። እናም በመከራው ደስተኛ ይሆናል። የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩታል። ይሄ ውቅር ሊኖር ያስፈልጋል። ስለዚህ በተስፋ የተሞላ ሰው ሲሆን ደስተኛ ያደርገዋል። ሌላኛው እምነት ነው። የሚያምን ሰው፣ እግዚአብሔርን የያዘ ሰው፣ በእግዚአብሔር የተደገፈ ሰው፣ እግዚአብሔርን አስቀድሞ የሚሄድ ሰው አማኝ ለቃል አይደለም በሐሳብም እዚህ ውስጥ ቅድም እንዳለው የአእምሮ እምነት ሐሳብ ነው ብለናል። በሐሳብም በቃልም በተግባርም የታመነ ሰው ማለት ነው። እግዚአብሔርን እያስቀደመ የሚሄድ ሰው ያምናል። የሚያምን ሰው ይቻላል ይላል መጽሐፍ። ለሚያምን ሁሉ
ይቻላል እና ኦርቶዶክሳዊ ሰው ይቻላል ብሎ ሲል እችላለሁኝ ብሎ ሲል ይሄ ጩኸቱ ይሄ ምንድነው? ዝም ብሎ ከመሬት ተነስቶ እችላለሁ አይደለም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው የሚል። ስለዚህ ተስፋው ደስታን ይሰጠዋል። እምነት ይቻላል የሚለው ፍቅር ከሞት በኋላ ወዳለው ህይወት አሻግሮት የሚሄደው ፍቅር በእያንዳንዱ በመጾም ውስጥ በመጸለይ ውስጥ በመስገድ ውስጥ ቃል እግዚአብሔር በፍቅር ሊከውን ትእዛዛቱን እንኳን በመጠበቅ ሂደት ውስጥ 10ቱን ትእዛዛት 6ቱ ቃላተ ወንጌል ህግጋተ ወንጌል በመጠበቅ ሂደት ውስጥ ማለት ከሞት በኋላ እንደዚህ ይፈረድብኛል አይፈረድብኝም ብሎ እንኳን አይደለም ሊያደርገው፣ በፍቅር ነው ሊያደርገው፣ በፍቅር ነው ሊከውነው የሚገባው። ፍቅር ያለው ሰው ደግሞ ፍርሃት የለው። ኦርቶዶክሳዊ ማይንድ ሴት ማዳበር ከግለሰብ ተሻግሮ ለማህበረሰብና ለሀገር ሲልም ለመላው ዓለም ገጸ ብዙ ጥቅሞች ያሉት ነው። ኦርቶዶክሳዊ የልቦና ውቅር በሥራ ሕይወት፣ በንግድ ስፍራዎች፣ በሀገር አስተዳደርና በሌሎችም ሁኔታዎች ውስጥ የሚገለጥ ጥልቅ እሳቤ ነው። ኦርቶዶክሳዊ ማይንድ ሴት፣ ኦርቶዶክሳዊ እሳቤ ያለው ሰው ከሕግ በፊት እግዚአብሔር ያስቀድም። አሁን እግዚአብሔር አየኝ አላየኝ ነው ጉዳዩ የሚሆነው ማለት ነው። ስለዚህ አንደኛው የሚጠቅመን ይሄንን በእግዚአብሔር ፊት ቅድም አንስተናል። ጸሎት አድርጌ የማደርገው ነገር ነው፣ ጸሎት አድርጌ የምሰራው ነገር ነው የሚል እሳቤ ይሰጣል። አሁን ይሄ ትልቁ ጉዳይ ይሄኛው እንዴት አድርጌ እኔ ልጠቀምበት እንዴት ነው የሚሰራው የሚለውን በደንብ አድርጎ መረዳት ነው። ስለዚህ እንደ ማህበረሰብ አንደኛው ይሄንን ይሰጠናል ማለት ነው። እግዚአብሔር የሚቀድምበት እንዲህ አይነት የሚተሳሰብ እኔስ በዚያ ቦታ ብሆን የሚል ማህበረሰብ ይሰጠናል። ሰላም የሚፈጥር ልብ ይኖራል። ሰላም የሚፈጥር ማለት ግጭትን በጥላቻ ሳይሆን በመታገስ ይፈታል። በባልና በሚስት መካከል ለሚፈጠር ጉዳይ በቃ አሳዋ ነው፣ ውቅሯ ነው፣ የመጣችበት ነው፣ ስትሰማው የነበረው ያደገችበት ነው የሚል መረዳዳት መግባባት ይኖራል። በኦርቶዶክሳዊ ትዳር ትምህርት ውስጥ አንዳለ የመጀመሪያዎቹ 1 ዓመት ጥቂቶቹ ናቸው ጥሩ የሚሆኑት፣ ጥቂቶቹ ወራቶች። ከዛ በኋላ ግጭት ነው። ለምን? እሷም ያደገችበት ማህበረሰብ አለ፣ እሱም ያደገበት ማህበረሰብ አለ። እሱን እስኪያጣጥሙት እሱ እስኪገባቸው ድረስ ውቅር ነው። አእምሮ የሚያውቀው ነው። እንዲህ ነው እንዲያ ነው እንዲህ ነው የሚደረገው እንዲህ ነው የሚሰራው ምናምን ነገር እያለ እንትን ይመጣል። ስለዚህ እሱን የተረዳ ሰው ሲሆን በቃ አመለካከቱ ነው የሚል ሐሳቡን እንጂ ሰውን የማይጠላ ማህበረሰብ ይሆናል። ይህ ሰው ክፉ የለውም። በነገራችን በአርአያ ሥላሴ ነው የተፈጠረው። ሴኩላሪዝሙ ነው ኩለን ምናምን ነገር ብሎ ሰላም ምናምን ነገር የሚል እንጂ ኦርቶዶክሳዊ እይታ ኦርቶዶክሳዊ ሐሳብ እንደዛ አይደለም። ማለት ሰላምታው እንኳን ጎንበስ ብለህ ነው መስቀልያ ነው። ለምን? በአንተ ውስጥ በሰው ውስጥ የሚታየው ሥላሴ አርአያ ሥላሴ ነው። ስለዚህ ያን ሰው ያበላሸው ሐሳቡ የረከሰው ሐሳቡ ነው፣ አመለካከቱ ነው። እንዲህ የሚል ሐሳብና እዛ ላይ ስለመስራት የሚያስብ ሰላም የሚፈጥር ማህበረሰብ አንዱ አንዱን የሚቀበል የሚሸከም ሸክሙን የሚሸከምለት ከዚያ እስኪወጣ ድረስ የሚሄድ ማህበረሰብ ይፈጠራል። በዚህ ውስጥ መሄድ ሌላኛው ተጠያቂነት ያለው ማህበረሰብ ተጠያቂ እኔ ነኝ ሌላው ነው እንትን ነው ከሚል ይልቅ እኔ ድርሻዬን ምን ተወጣሁኝ የሚል እኔ ምን አደረኩ፣ በሐሳቤ ምን እያዋጣሁ፣ በቃል በመናገር ምን እያዋጣሁ፣ በተግባር ምን እያደረኩኝ፣ ከኔ የሚጠበቀውን ምን ሰራው የሚል ማህበረሰብ ይፈጠራል። ምክንያቱም ቤተክርስቲያን ህብረት ነው። ለህብረቱ እኔ በቃል እያዋጣሁ ያለሁት ነገር ምንድነው፣ በሐሳቤስ እያዋጣሁት ያለሁት፣ በተግባር ምን እያዋጣሁ የሚል የሚተሳሰብ ማህበረሰብን ዜጋን ይፈጠራል። እንደ ሀገር ለሀገርም የሚሆን ትልቅ ነገሮችን ይዞ ይመጣል። ከዛ ውጪ አባቶቻችን ብዙ ነገር ሰርተው እዚህ አድርሰውናል። ከዚህ በኋላ ያለውን ደግሞ ሰርቶ ለማሳለፍ ትልቁ ነገር ያለው እዚያ ጋራ ስለሆነ ማለት ነው። እዚህ ጋራ ነው፣ እዚህ በማየታቸው ነው ማለት ይሄንን አይተው ነው የሰሩልን። ስለዚህ እንደ አንድ ኦርቶዶክሳዊ ዛሬን አይቶ ነገውን አይቶ ዛሬ መስራት ያለበትን ነገር መስራት እንዲችል ያደርጋል። ስለዚህ ኦርቶዶክሳዊ ማይንድ ሴት እንደ እንትን የሀገር ተስፋ ነው። በዚህ ልክ ማለት በደንብ በእያንዳንዱ በየሰንበት ትምህርቱ ኦርቶዶክሳዊ ስነሰብ ትምህርቱ በደንብ መሰጠት አለበት። ኦርቶዶክሳዊ ነገረ ሰው በደንብ መማር አለበት፣ በደንብ ማወቅ አለበት። በዚህ ውስጥ
ትልቅ የሀገር ተስፋ ይሆናል። ሰላም ያለበት ከራሱ የተጋባ ነገውን በትልቁ የሚያይ ለትውልድ እያሰበ የሚሄድ ማህበረሰብን መፍጠር ይቻላል። ከዛ ውጪ ያው መለወጡ ከኛ ነው የሚጀምረው። መለወጡ ከኛ ነው የሚጀምረው። ብዙ ሰው ብዙ ነገር እንዲቀየር ነው የሚፈልገው። ማለት ሀገር ስለመቀየር ምናምን ነው የሚያስበው። አይ መጀመሪያ እኔ መቀየር አለብኝ። ቤተክርስቲያኒቷን በደንብ አድርጎ መረዳት፣ የተቀመጡትን መጻሕፍቶቿን በደንብ አድርጎ ማየት፣ ከዛ ለውጥ ከኔ ነው ጀምረው እኔ የምችለውን ከዛ በኔ ቤተሰብ ከዛ በኔ አካባቢ እንዲያለን የሚሄድ 12 ሐዋርያት ናቸው አገርን የከደኑት፣ ዓለምን የከደኑት። ስለዚህ እንደዚያ መሆን መቻል አለበት። እምነት ህይወት ካልሆነ አይጠቅምም። ስም ብቻ መሆኑም ዋጋ የለው። ስም አለህ ሞተህማል ስለሚያሰኝ ነው። ስለዚህ በዚያ ውስጥ ኦርቶዶክሳዊ የሆነ ማይንድ ሴትን ቢውልድ በማድረግ ኦርቶዶክሳዊ የሆነ እሳቤን ኦርቶዶክሳዊ የሆነ አመለካከትን በመገንባት እግዚአብሔር የቀደመበት ሁሉን ያቀፈ ማንነትን በመገንባት በብዙ አይነት መልኩ ለማህበረሰብም እንደ ሀገርም እንደ ቤተክርስቲያንም እንደ ግለሰብም ብዙ አይነት ለውጦችን ማምጣት ይቻላል ብዬ አምናለሁ።